ሰላም ጤና ይስጥልኝ ወደ ተመልካቾቻችን ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ የሚደርስ የመረጃ ሰዓታችን ተጀምሯል። መረጃዎቹን ወደ እናንተ በማድረስ እኔ ሰብል አበበ ከእናንተ ጋር የጋራ ቆይታ ማድረግ ይሆናል። ለሰዓቱ የደረሱ ከሀገር ውስጥ እንዲሁም ከባህር ማዶ መረጃ ይዘናል። ወደ ሀገር ውስጥ እናልፋለን። በነቀምቴ ከተማ የኮሌጅ መፈተኛ ገንዘብ በማጣቷ ራሷን ያጠፋችው ወጣት ጉዳይ ድንጋጤን ፈጠረ። ሂንሴኔ ተፈሪ ትባላለች። የ22 ዓመት ወጣትና በነቀምቴ ከተማ ነዋሪ ነች። ሂንሴኔ ተፈሪ በልጅነቷ በትምህርት ጉብዝናዋ የምትደነቅ እንደነበረች አብሮ አደጎቿና አብረው የተማሩ ጓደኞቿ ይናገራሉ። ሂንሴኔ በዚህ የትምህርት ጉዟ ጠንካራ ብትሆንም ወደ ከፍተኛ ትምህርት ተቋም ግን ለመግባት ባይሳካላትም በ2014 በነቀምቴ ከተማ በሚገኝ ኮሌጅ የጤና ትምህርት ለመማር እድል አግኝታ በነርሲንግ የትምህርት ደረጃ ትምህርቷን ስትከታተልም ቆይታለች። በጤና ኮሌጅ በትምህርቷ ጎበዝ ና ታታሪ እንደሆነች መምህሮቿና ጓደኞቿም ይናገራሉ። ሂንሴኔ በዚህ ዓመት 2018 ዓ.ም የአራተኛ ዓመት የጤና ነርሲንግ ትምህርት ለማጠናቀቅና ለመመረቅ የመጨረሻ የመውጫ ፈተና ኤግዚት ኤግዛም ለመፈተን ዝግጅት ላይም ነበረች። ይሁን እንጂ ይህንን ፈተና ለመፈተን የግድ 15000 ብር የትምህርት ክፍያ ቀርቶባት ነበርና ክፍያውን የመፈጸም ግዴታ ውስጥም ነበረች። በዚህም ጊዜም ሂንሴኔ ከፈተና መቅረትና ከጓደኞቿ ተለይታ መቅረት ተስፋ አስቆረጣት። ይህ ነገር ሂንሴኔን ራሷን ለማጥፋት መወሰን እንደ አማራጭም መረጠች። እጅግ የሚያሳዝነው ይህንን እርምጃ ለመውሰድ ስትነሳ ቤተሰቦቿ፣ ጓደኞቿ፣ መምህሯና የትምህርት ቤቱ አመራሮች አላወቁም ነበረ። ሂንሴኔ እሁድ ቀን ግንቦት 9 በነቀምቴ ከተማ 02 ቀበሌ በተከራየችበት ቤት ራሷን የማጥፋት ድርጊት ስትፈጽም በነቀምቴ ከተማ እጅግ ከባድ ሀዘንን ፈጥሯል። የነቀምቴ ከተማ አስተዳደር ፖሊስ ዋና መምሪያ የወንጀል ምርመራ ዋና ክፍል ኃላፊ ዋና ኢንስፔክተር ፍሮምሳ ጢቄሳ ለብስራት ራዲዮ ስለ ጉዳዩ የሰጡት አስተያየት የወጣቷ አሟሟት አሁን ካለው መረጃ ጋር ተያይዞ ሰፊ ምርመራ እየተደረገ ሲሆን በተለየ ሁኔታ ወደፊት የሚገኘውን የምርመራ ውጤት ተከታትለው ያለውን ሁኔታ እንደሚያሳውቁም ገልጸዋል። በሱሉልታ የእገታ ወንጀል ሲፈጽሙ የነበሩ 4 ግለሰቦች በእስራት ተቀጡ። አዲሱ ነጋ፣ ደሮ ተሾመ፣ ደጀኔ ተስፋና ቶላ አለሙ የተባሉ 4 ወጣቶች ነዋሪነታቸው በኦሮሚያ ሰሜን ሸዋ ዞን ሱሉልታ ወረዳ ኑኑ ሳዮ ቀበሌ ነው። ወጣቶቹ በአካባቢው የሚታወቁ የተለያዩ ስራዎችን በመስራት ሲሆን በመዝናኛ ስፍራዎች ሆነ በተለያዩ ቦታዎች የማይነጣጠሉ ጓደኛማቾች መሆናቸውም የወረዳው ፖሊስ ጽሕፈት ቤት የወንጀል ምርመራ ኃላፊ ረዳት ኢንስፔክተር ሙሉ ጉደታ ለብስራት ራዲዮ ተናግረዋል። ከቅርብ ጊዜያት ወዲህ ግን የተለየና የተለወጠ እንቅስቃሴ በአካባቢው ያሳዩ እንደነበረም ይገለጻል። ወጣቶቹ በአካባቢው ማህበረሰብ ውስጥ ትዝብት ውስጥ ወድቀው ባሉበት ወቅት ጥር 5 ቀን 2017 ዓ.ም ምሽት አልጌስዩ የተባለ ስፍራ ያልተፈቀደ የጦር መሳሪያ በመታጠቅ በአካባቢው ነዋሪ የሆኑ 4 ግለሰቦችን አግተው በመውሰድ ከ100 እስከ 200 ሺህ ብር ድረስ ቤተሰቦቻቸውን እንዲያመጡ በማስገደድም ቆይተዋል። ከጥቅምት 21 እስከ ጥር 5 ቀን 2017 ዓ.ም ድረስ በዚህ አካባቢ ለ4 ወራት የእገታ ወንጀል ሲፈጽሙ በመቆየት ገንዘብ ቤተሰቦቻቸውን ጠይቀው የሰጡትን ሲለቁ መክፈል አልችልም ያሉትን ደግሞ ልጆቻቸውን ጭምር በማገት ተደራራቢ ወንጀል ሲፈጽሙ እንደነበረ በማስረጃ ተረጋግጧል። ወጣቶቹ አንድ ግለሰብ አግተው በመውሰድ ለወራት ባዘጋጁት ስፍራ በማስቀመጥ ካቆዩት በኋላ 200 ሺህ ብር እንዲያመጣ ጠይቀውት የለኝም በማለቱ እርሱን በመልቀቅ በእርሱ ፈንታ ልጁን አግተው በመውሰድ 300 ሺህ ብርም ተቀብለዋል። የተቋቋመው የጸጥታ ግብረ ኃይል ሙሉ መረጃው ከደረሰው በኋላ ባደረገው ክትትል 4ቱንም በቁጥጥር ስር አውሏል። ፖሊስም አስፈላጊ ማጣራት ካደረገ በኋላ የምርመራ መዝገቡን አጠናቆ ለአቃቤ ሕግም ይልካል። አቃቤ ሕግም 6 ክሶችን መስርቷል። ክሱን የተመለከተው የሰሜን ሸዋ ዞን ከፍተኛ ፍርድ ቤት 4ቱን ተከሳሾች በሰላማዊ ሰው መሀል ገብተው ህገወጥ የጦር መሳሪያ ታጥቀው ጨለማን ተገን በማድረግ ከፍተኛ የውንብድና ተግባር በመፈጸማቸው ግንቦት 8 ቀን 2018 ዓ.ም በዋለው ችሎት እያንዳንዳቸው በ18 ዓመት እስራት እንዲቀጡ የወሰነባቸው መሆኑን ረዳት ኢንስፔክተር ሙሉ ጉደታ ጨምረው ለብስራት ራዲዮ ተናግረዋል ስትል ኤደን ሽመልስ ዘግባለች። ተመልካቾቻችን አሁን ደግሞ ወደ ባህር ማዶ መረጃዎቻችን እናልፋለን። የኢራን የእግር ኳስ ቡድን ለዓለም ዋንጫ የአሜሪካ ቪዛ ለማግኘት ወደ ቱርኪያ ተጉዘዋል። የኢራን ብሔራዊ እግር ኳስ ቡድን የወዳጅነት ጨዋታ ለማድረግና በ2026 ዓለም ዋንጫ ወደ አሜሪካ ለመብረር ቪዛ ለማመልከት ወደ ቱርኪዬ መሄዳቸውን የኢራን መገናኛ ብዙኃን ዘግበዋል። ቡድኑ ለ2026ቱ የዓለም ዋንጫ ወደ አሜሪካ ከማቅናታቸው በፊት የመጨረሻ የወዳጅነት ጨዋታቸውን ለማድረግ ሰኞ ማለዳ ወደ ቱርክ አንታሊያ ማቅናቱን የኢራን የታስኒም የዜና ወኪል ዘግቧል። ብሔራዊ ቡድኑ ከአሰልጣኝ ቡድን አባላት ጋር በመሆን 22 የሀገር ውስጥ ተጫዋቾችን
ተጫዋቾችን ያቀፈም ነው። ቅዳሜ ዕለት ዋና አሰልጣኝ ኢሚር ጋሌኖይ በቱርክ በነበራቸው ወቅት ለአሜሪካ የቪዛ ማመልከቻ እንደሚያጠናቅቁም ተናግረዋል። የአሜሪካ ባለስልጣናት ኢራን በውድድሩ ላይ እንኳን ደህና መጣችሁ ብላ እንደምትቀበልና ፊፋ በታቀደው መሰረት መርሃ ግብሩ እንደሚቀጥል መግለጹንም ይታወሳል። ጨዋታው ወደ ሜክሲኮ ወይንም ካናዳ ተባባሪ አስተናጋጅ ሀገራት እንዲዘዋወሩ የቀረበውን የኢራን ሀሳብ ፊፋ ውድቅ ማድረጉንም ይታወሳል። በምድብ ጂ የሚገኘው ኢራን ብሔራዊ ቡድን የዓለም ዋንጫ ጨዋታውን በሰኔ 15 ከኔዘርላንድ ጋራ በሎስ አንጀለስ ሲጀመር በዚያ ከተማ ቤልጅየምን ይገጥማል። ከዚያም ከግብጽ ጋር በሲያትል ይጫወታል ተብሎም ይጠበቃል። አሜሪካ በኢራን ላይ ጦርነቷን በሚቀጥሉት ከ24 እስከ 48 ሰዓት ውስጥ በድጋሚ ትቀጥላለች ተባለ። በዱሃ በድህረ ምረቃ ጥናት ተቋም የሚዲያ ጥናት ፕሮፌሰር የሆኑት መሐመድ ኤልማሪስ ዩናይትድ ስቴትስ በኢራን ላይ ጦርነቱን በሚቀጥለው 24 ሰዓታት ውስጥ በሁለት ቀናት ውስጥ እንደገና የምትቀጥል ይመስላል ሲሉም ተናግረዋል። ለዚህም ምክንያቱ ትራምፕ የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁን ጨምሮ በራሳቸው አስተዳደር ውስጥ ያሉ የተለያዩ ሰዎችን ሀሳብ ቦታ ሰጥተው በመስማታቸው ነው ሲሉም ኤልማሲር ለአልጀዚራ ተናግረዋል። ከኢራናውያን የሚፈለገውንና ኢራናውያን የሚጠበቀውን አይነት ንግግር አላገኙም ያሉት ኤልማሪስ ትራምፕ ድርድሩ በተለየ መንገድ እንደሚሄድ ጠብቀው ነበረ። እናም በቅርቡ በቻይና ከቻይና አቻቸው ዚ ጂንፒንግ ጋራ ባደረጉት ስብሰባ ላይ ከፍተኛ ተስፋ ነበረም ብለዋል። ኤልማስሪ ለአሜሪካ በፖለቲካና በኢኮኖሚያዊ እይታ ጦርነቱ በዚህ ጊዜ ማብቃት ብልህነት ነው ብለው እንደሚያምኑም ተናግረዋል። ሆኖም ግን ትራምፕ በዚህ ጊዜ ወደ አሜሪካ ሕዝብ አሳማኝ የድል መግለጫ ማውጣት ስለማይችሉ ዳግም ወደ ጦርነቱ ይመለሳሉ ሲሉ አክለዋል። በሌላ መረጃ እስራኤል በቀጣይ በኢራን ላይ ሊፈጸም በሚችለው ጥቃት ውስጥ ሰራዊቱ ከአሜሪካ ጎን እንዲሳተፉ ለማድረግ እየተዘጋጀች መሆኑን የእስራኤል መገናኛ ብዙኃን ዘግቧል። ካን የተባለው ቴሌቪዥን ጣቢያ ስማቸው ያልተጠቀሰ የእስራኤል የደህንነት ባለስልጣን ዋቢ አድርጎ እንደዘገበው አሜሪካ በኢራን ላይ አዲስ ጥቃት ከጀመረች እስራኤል በዘመቻ ውስጥ በማሳተፍ የኢራን ኃይል ማመንጫ መሰረተ ልማት ኢላማ ታደርጋለችም ብለዋል። ይህ ዘገባ የተሰማው ፕሬዚዳንት ትራምፕና ጠቅላይ ሚኒስትር ኔታንያሁ እሁድ ዕለት በስልክ ከተወያዩ እንዲሁም የአሜሪካ ፕሬዚዳንት ኢራን ከስምምነት ለመድረስ ያላት ጊዜ ወደ ማብቂያው እየተቃረበ መሆኑን ከገለጹ በኋላም ነው። በተጨማሪም ቻናል 13 የተባለው የእስራኤል ቴሌቪዥን ጣቢያ በርካታ የጭነት አውሮፕላኖች የጦር መሳሪያ ይዘው ወደ እስራኤል መግባታቸውንም ዘግበዋል። ዘገባውን ጨምሮ የጭነት አውሮፕላኖቹን ጀርመን ውስጥ ከሚገኝ የአሜሪካ ጦር ሰፈሮች ተነስተው ባለፉት 24 ሰዓታት ቴልአቪቭ ውስጥ አርፈዋል። ተመልካቾቻችን እስካሁን ስትከታተሉት የነበረው ከተወዳጁ ጣቢያችን ብስራት ዩቲዩብ ቻናል ወደ እናንተ ሲደርስ የነበረው የመረጃ ሰዓታችንን ነው። መረጃዎችን ወደ እናንተ በማድረስ እኔ ሰብል አበበ ከእናንተ ጋር ቆይታ አድርጌ ነበር። መልካም ቆይታ